ሰላም ነጋሳ ረታ እባላለሁ። እኔ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አራተኛ ዓመት ተማሪ ነኝ። ከአዳማ ነው የመጣሁት። እንግዲህ ይዤ የመጣሁት የስታርታፕ አይዲያ ደግሞ ድንጎ ፕሪፕ ይባላል። ለኢትዮጵያ ሁለተኛ ደረጃ ተማሪዎች የሚጠቅም ፕላትፎርም ነው ማለት ነው። የኢትዮ ስታርታፕ ኮምፒቲሽን ላይ ሲወዳደር እንግዲህ ለማሸነፍ ተስፋ አደርጋለሁ ማለት ነው። ባይሆንም ደግሞ ብዙ ተሞክሮዎችን እንደማገኝ አልጠራጠርም። እንደዛም ደግሞ ለቲሜ ማለት ነው። አመሰግናለሁ። እንኳን ወደ ኢትዮ ስታርታፕ በሰላም መጣ። 3 ደቂቃ አለክ። በዚህ ደቂቃ ውስጥ ሀሳብን አቅርብልን። አመሰግናለሁ። ነጋሳ ረታ እባላለሁ። በድንጎ ፕሪፕ ፋውንደር እና ኤአይ ዴቨሎፐር ነኝ። ይዤ የመጣሁት ድንጎ ፕሪፕ ነው። ድንጎ ፕሪፕ ለኢትዮጵያ ሁለተኛ ደረጃ ተማሪዎች በኤአይ የታገዘ ሶሉሽን ነው ማለት ነው። ራዕያችን እያንዳንዱ ተማሪ ሙሉ የትምህርት አቅሙን አውቆ እንዲሁም ደግሞ አውጥቶ ከፍተኛ ደረጃ ላይ እንዲደርስ ማድረግ ነው ማለት ነው። ድንጎ ፕሪፕ ሶልቭ ሊያደርግ የመጣው ችግሮች ምንድን ናቸው ብለን ስንል እንደሚታወቀው ላለፉት 4 ዓመታት የብሔራዊ መግቢያ ፈተና ቀውስ እንደሚታወቀው ከ2014 እስከ 2017 ማለት ነው ከ10% በታች መሆኑ የታወቀ ነው። ይህም ደግሞ ከምን ችግር የተነሳ ነው ብለን ስንል የጥናት ቁሳቁስ እጥረት ኖራል። እንዲሁም ደግሞ ከተማሪዎች እንዳገኘ ነው የይዘቶችን የማጠቃለል ችግር አለ ወይ ደግሞ ኮንቴንት ሰመራይዜሽን ቢኮዝ ከ9ኛ ክፍል እስከ 12ኛ ክፍል ያለው ኮንቴንት ስለሚያጠቃልል ማለት ነው ተማሪዎች ይህን ይቸገራሉ። ሌላኛው የፈተና ጭንቀት ነው። ታዲያ ከነዚህ መፍትሄዎች አንደኛው የመግቢያ ፈተና ዝግጅት ነው። በኤአይ ተጠቅመን ኢንትራንስ ኤግዛሚን ጀነሬት ማድረግ ነው። ሌላኛው የይዘት ማጠቃለያ ነው። እነዚህ እንግዲህ ሰመራይዜሽን ኤጀንት ወይ ደግሞ ከ9ኛ ክፍል እስከ 12ኛ ክፍል ያለውን ኮንቴንት በቀላሉ ሰመራይዝ እንዲያደርግላቸው ተማሪዎችን የሚያግዝ ነው። ሌላኛው ደግሞ የፈተናዎች ባንክ ነው ኦር ኤግዛም ባንክ። እነዚህ ደግሞ ያለፉትን ኢንትራንስ ኤግዛሚኔሽን ጥያቄዎችን ማለት ነው ለተማሪዎች እንዲቀርብላቸው የሚያደርግ ነው። ሌላኛው ሁሉን ባንድ ያካተተ ኦር ኦል ኢን ዋን ፕሮቪዥን ነው የምንሰጠው አገልግሎት ማለት ነው። ስለዚህ ተማሪዎች ከአንዱ ፕላትፎርም ወይ ደግሞ ከጎግል ወጥቶ ለምሳሌ ሌላ ቦታ ወደ ቻትጂፒቲ መሄድ አይጠበቅባቸውም። ሁሉን አንድ ቦታ የሚያገኙበት ፕላትፎርም ነው ማለት ነው። ምን ደረጃ ላይ ነው ያለው ይሄ ፕላትፎርም? በጣም ጥሩ። አሁን ኤምቪፒ ዴቨሎፕ አድርገን ወደ መጨረስ ነው ያለነው። በሚቀጥለው ሳምንት በዚህ ሳምንት ማለት ነው ላውንች እናደርጋለን ለ12ኛ ክፍል ተማሪዎች። ማርኬቱ ላይ ተመሳሳይ የሆኑ ተፎካካሪ የሆኑ በርካታ የትምህርት ፕላትፎርሞች አሉ። እነሱን አይታችኋል? አዎ አይተናል። ያሉትን አይተን ገምግመን ነው እዚህ ላይ ደረስ ነው። የኛ ዩኒክ የሚያደርገው ምንድነው ብለን ስንል ኤአይን የሚጠቀሙ ፕላትፎርሞች አሉ ግን ጄኔሪክ የሆኑ ኤአይ ነው የሚጠቀሙት። እኛ ኤአይ ኤጀንት ነው የምንጠቀመው። ኤአይ ኤጀንት ማለት ሪዝን ማድረግ የሚችል ያለውን ኖሌጅ ቤዝ የምንለውን ተጠቅሞ ሰመራይዝ ማድረግ የሚችል እንዲሁም ደግሞ ኤግዛም ጄኔሬት ማድረግ የሚችል ሎካላይዝድ የሆነ ኮንቴንት ማለት ነው። ኤአይ ኤጀንቱን ጨርሳችኋል? አሁን ላይ ዲዛይኑን ጨርሰናል። የሚያስፈልገው ለዛ ኤጀንቶች ኤልኤልኤም ብሬን ስለሚያስፈልገው ለዛ ደግሞ ወጪዎች ያስፈልጉናል። ምን አይነት ወጪዎች? ኤልኤልኤም ለምሳሌ ኤፒአይ ኪ ከነ ጉግል ኦር ከኦፕን ኤአይ የምንገዛቸው የምንጠቀማቸው ማለት ነው ተማሪዎች። አሁንም ምናልባት በዛው ላይ ተንተርሼ የማነሳው ጥያቄ የእናንተን ፕሮዳክት ዩኒክ ያደርጋል ሲባል ቢያንስ ለሚቀጥሉ ለተወሰነ ጊዜ ዱፕሊኬት ወይም ኮፒ ሊደረግ የማይችል ስለዚህ ቱ ዋት ኤክስተንት ነው እናንተ አሁን የሰራችሁት ዩኒክ ነው ብለህ የገለጽክልን ነገር በሌላው በእናንተ ኮምፒውተር እንትን ሊደረግ አድረስ ሊደረግ እንደማይችል እርግጠኛ ይሆናችሁ? አሁን ያሉትን ፕላትፎርሞች ስንመለከት ኤአይ ኤጀንቶችን የሚጠቀሙ የሉም። ኤአይ ኤጀንቶች ካረንትሊ ወደ ኢትዮጵያ ሞር ኦፍ አሁን ላይ እየተሰሩ ያሉት ቴክኖሎጂ ነው። ስለዚህ የኛን ደግሞ ለየት የሚያደርገው ለምሳሌ ተማሪዎች ሚኒስትሪ ኦፍ ኤዱኬሽን አሁን ኦንላይን ነው የሚያደርገው ፈተናዎችን ማለት ነው። ስለዚህ ተማሪዎች ካሁን በኋላ በወረቀት ፈተና ላያገኙ ይችላሉ ማለት ነው ያለፉ አመታትን ፈተናዎች። ስለዚህ ይሄን የኛን ሲስተም ተጠቅመው በቀላሉ ኤግዛም ጀነሬት ማድረግ ይችላሉ። እንዲሁም ደግሞ ሰመራይዝ የሚያደርገው ኤጀንት ደግሞ በቀላሉ ከ9ኛ ክፍል ለምሳሌ እኔ የመጀመሪያዎቹ ከ3.3% የመጀመሪያዎቹ ባች ነኝ ማለት ነው። ስለዚህ ሲያስቸግረኝ የነበረው ነገር ምንድነው ሰመራይዝ ማድረግ ነው። ከዛም የተነሳ ውጤቴ ዝቅ ያለብኝ ብዙ ሰብጀክቶች አሉ ማለት ነው ማድረግ እየቻልኩኝ ግን ከዛ ችግር የተነሳ ማለት ነው። ስለዚህ የኛ ሰመራይዝ ኤጀንት ምንድነው የሚያደርገው ከ9ኛ ክፍል ያለው ለምሳሌ
ሪፌር ማድረግ ካለበት ተማሪው እንደዛው ቻፕተሮቹን ሎኬት እያደረገ ሪፌር ያደርግላቸዋል ማለት ነው። ቢዝነስ ሞዴላችሁ ምን ይመስላል? በሶስት ፕላኖች ይኖሩናል። ቤዚክ ይኖረናል፣ ፕሮ ይኖረናል፣ እንዲሁም ደግሞ ፕሮ ፕላስ ይኖረናል። ይሄን የምናደርግበት ምክንያት የኤልኤልኤም ብሬን ወይ ደግሞ የኤአይን ብሬን የምንጠቀምበት ኮስቱ ስላለ ይሄ የተለያዩ ሞዴሎችን እንጠቀማለን ማለት ነው። ለምሳሌ ለሰመራይዜሽን እና ለኤአይ ኤግዛም ጀነሬሽን የምንጠቀመውና ለቱቶር ኖርማል ቱቶር ተማሪዎች የሚጠይቁትን ጀነሬት የምናደርግበት የምናግዝበት አንድ አይደለም ማለት ነው። ስለዚህ ተማሪዎች በሚችሉት አቅም ፕላትፎርሙን እንዲጠቀሙ ለማድረግ ነው ማለት ነው። ብቻ ነው የምትሰራው ወይስ አጋሮች አሉ፣ ቲሞች አሉ? በአብራችሁ የምትሰሩ ከሆነ ደግሞ አሴቲ የምትሰሩ ከሆነ ምን አይነት ኤክስፐርቲዝ ያላቸው ቲሞች ግሩፕህ ላይ ያሉ? እስኪ በአጠቃላይ ስለ ቲሙ ካፓሲቲ በደንብ ንገረን። ብቻዬን አይደለም ሪፕሬዘንት አድርጌ ነው የመጣሁት ዛሬ። ቲማችን 8 ሜምበሮች አሉት። ዴቨሎፐሮች፣ ባክኤንድ ዴቨሎፐር፣ ፍሮንትኤንድ ዴቨሎፐር እንዲሁም ደግሞ በማርኬቲንግ እና ሚዲያ ቲም አለን ካረንትሊ ማለት ነው። በግቢ ደረጃም ደግሞ ናሽናል ለምሳሌ ሚስተር ፋሲካ ፍሬው ቢዝነስ ሜንተራችን ነው፣ የናሽናል ትሬነር ነው ማለት ነው። እንዲሁም ደግሞ ሚስተር ዮሴፍ ብዙኔ ደግሞ የቴክኒካል ሜንተራችን ነው። ስለዚህ እነዚህን ቲም ያካተተ ነው የኛ ሶሉሽን ይዘን እየመጣን ያለ ነው። እዚህ ቲም ላይ ያሉት ሶፍትዌር ኢንጂነሪንግ ተማሪዎች እንዲሁም ደግሞ የኮምፒውተር ሳይንስ ተማሪዎች ናቸው ማለት ነው። አንድ ኤሪያ ላይ ናችሁ ሁላችሁም አስቱ ናችሁ ወይስ የተበታተነ ሎኬሽን ላይ ናችሁ? አንድ ቦታ ነው። ኦኬ። ምን ያክል ጊዜ ሆናችሁ ከጀመራችሁት? ይሄንን ከጀመርነው ኦልሬዲ ፈርስት ሴሚስተር ነው የጀመርነው። ፈርስት ሴሚስተር ማለት 6 ወር ባክ ከ6 ወር በፊት ማለት ነው። አሁን ላይ ግቢ ላይ ኢንኩቤሽን ሴንተር አለ የአስቱ ላይ። ሶ ኢንኩቤሽን ሴንተሩ የሚያስፈልገንን ነገር እያቀረቡልን እየሰራን እንገኛለን ማለት ነው። በዚህ ውድድር ላይ ሌላም ተመሳሳይ ሀሳብና ስራዎችን መስራት የሚፈልጉም አሉ። ከተደራሽነቱ አንጻር አይ ቲንክ የመጀመሪያው ዓመት ላይ 30,000 ተጠቃሚዎችን ወይ ተማሪዎችን ለመድረስ ነው እንደ ካስተመር ቤዝ ያሰባችሁት። ይህንን አብዛኛው ከተማ ውስጥ ነው አዲስ አበባና ኢትዮጵያ ውስጥ አሉ የሚባሉ ዋና ዋና ከተሞች ናቸው ያሰባችሁት? ምክንያቱም ያው እንደምታውቀው አብዛኛው ክፍል ኢትዮጵያ በተለይ አሁን ይህንን ፕላትፎርም ኢንተርኔት ኮኔክት ከማድረግና ኮንሲስተንት የሆነ ኢንተርኔት ከማግኘት አኳያም እንደገና ኤልኤልኤሙን ሲጨምረው ዳታውን ሲጨምረው እነዚህ ነገሮች ብዙዎቹ የክፍል አርሶ አደርና አርብቶ አደር ተማሪ ቤተሰቦች ጋር ለመድረስ ትንሽ ያስቸግራል። እንዴት ነው እሱን ያሰባችሁት? ወይስ ፒውርሊ ፎከስ የምታደርጉት ከተማ ላይ ነው? ኦፍላይን ፈርስት ቴክኖሎጂ ነው የተጠቀምነው ማለት ነው። ተማሪዎች በቀላሉ በስልካቸው ለምሳሌ ኤግዛም ጀነሬት ካደረጉ ወይ ደግሞ ሰመራይዝ ካደረጉ ያንን ዳውንሎድ አድርጎ በኋላ ታክሲ ውስጥ ቁጭ ብሎ ወይ ደግሞ ኢንተርኔት በሌለበት ቁጭ ብሎ መጠቀም ይችላሉ። ኦፍላይን ፈርስት ነው ቴክኖሎጂያችን ማለት ነው። ከተማሪ በተጨማሪ ሌላ ካስተመር ቤዝ ለምሳሌ ትምህርት ቤት ተቋሞችን፣ ኤንጂኦዎችን በተለይ በትምህርት ሴክተሩ ላይ የሚሰሩትን እዛ ላይ ያስባችኋል እንደ ካስተመር ቤዝ? ከትምህርት ቤቶች ጋር በመስማማት ማለት ነው ዲስካውንት አድርገን ለተማሪዎቻቸው የእኛም ፕላትፎርም እንዲጠቀሙ እንደዛም ደግሞ የራሳቸውን አድሚን ኖሯቸው በሲስተማችን ላይ ተማሪዎቻቸው ምን አይነት ፐርፎርማንስ አሏቸው የሚለውን ነገር እንደዛ እንዲያደርጉ እናስላለን ማለት ነው። የመጨረሻ ጥያቄ እኔ እንደ አንድ ተማሪ እዚህ አዲስ አበባ እንዳለ ወይ አዳማ ወይ ጅማ እንዳለ ተማሪ በአመት የምከፍለው ምን ያህል ወይ በወር እንዴት ምን ያህል ነው የምከፍለው? እኛ ሲስተም በአመት ነው የሚያስከፍለው። ካረንትሊ ይዘን ያለነው 3 አይነት ፕላን ነው ያለን ማለት ነው። ቤዚክ ፕላኑ ተማሪዎች በ500 ብር በአመት የሚጠቀሙበት፣ እንደዛው ደግሞ ፕሮ ፕላኑ ደግሞ በ700 ብር የሚጠቀሙበት፣ ደን የፕሮ ፕላስ ፕላኑ ደግሞ በ1000 ብር የሚጠቀሙበት ነው። ይሄንን ስናደርግ የምናወጣውን ወጪ እያንዳንዱን ካልኩሌት አድርገን ነው ማለት ነው። እዚህ ጋር ትንሽ ሊያስቸግረን የሚችለው ነገር ምንድነው? ከኤልኤልኤም ኮስት ጋር የተገናኘ ዩዜጅ ቤዝድ ነው እሱ። ስለዚህ ሊቀየር ይችላል ማለት ነው። ይሄ ዋጋዎቹ እንዳለ ሊቀየሩ ይችላሉ ኤልኤልኤም ውስጥ ታስገቡት። እንደዛ ሳይሆን ለምሳሌ ፔር ዩዜጅ ስለሆነ ወይ ያንን ሃንድል የምናደርግበት አንደኛ ኬቺንግ ነው ተጠቀምነው። ምናልባት ኬቺንግ የተጠቀምንበት ተማሪ አንዴ ጀነሬት ካደረገ ለምሳሌ እኔ ጀነሬት ካደረግኩኝ ሌላ ተማሪ ደግሞ ጀነሬት ማድረግ ከፈለገ የኔን ኮንቴንት ከሌለው ከኔ ኮንቴንት ወስዶ እንዲሰጠው ከዳታቤዝ ማለት ነው። እንደዛ ነው ያደረግነው። በዛ መልኩ ኮስትን ለመቀነስ ነው ያሰብነው ማለት ነው። እሺ ቅድም ስለ ኮንቴንት ስታወራ አንዱ የኤግዛም ባንክ ይኖረናል ብለሃል። ሁለተኛ ደግሞ
አሰስመንት ከ9 እስከ 12 ያለውን ሰመራይዜሽን እነዚህን ኬት ነው የምታገኙት? በጣም ጥሩ። ሬሊ አቬለብል ነው ገበያው ላይ ወይስ ደግሞ ከትምህርት ሚኒስቴር ነው የምታገኙት? ይሄ ኢንፎርሜሽን ካለ እና ለሁሉም አቬለብል ከሆነ የእናንተ አድቫንቴጅ ምንድን ነው? በጣም ጥሩ። እንግዲህ ተማሪዎች ጥያቄዎችን ሊያገኙ ይችላሉ፣ ግን ስካተርድ የሆነ ኮንቴንት ነው ያለው። ቴሌግራም ላይ ለምሳሌ በጣም ስካተርድ የሆነ ኮንቴንት ነው ያለው። ስለዛ ጥያቄዎቹን ቢያገኙ ኤክስፕላኔሽኑን አያገኙ። ምንድነው ያደረግነው? ጥያቄዎቹንና ኤክስፕላኔሽኖቹን ኤግዛም ባንክ ውስጥ አስቀምጠን እኛ ሰብስበን ማለት ነው ከሚኒስትሪ ኦፍ ኤዱኬሽን ጋር ገና ወደፊት የምናደርጋቸው ፓርትነርሺፖች ይኖራሉ። እንዲሁም ደግሞ ከሪጂናል ትምህርት ቢሮዎች ጋር የምናደርጋቸው ፓርትነርሺፕ በፕላን የያዝናቸው አሉ። አሁን ግን እኛን የሰበሰብ ነው እነዛን ጥያቄዎች ሰብስበን ለሰማራይዜሽን ደግሞ የስቱደንት ቴክስት ቡክ ነው የምንጠቀመው ማለት ነው። ተማሪ መጽሐፍ ነው የምንጠቀመው። ከአንተ ቢዝነስ ስንነሳ ብዙ ፕሌየሮች አሉ። አይ ቲንክ ላለፉት 4 እና 5 ዓመታት ያህል ችግሩን በረንብ እየታየም ስለመጣ ሞስት ሪሶርስም ስታርታፕም ወደዛ እየሄደ ነው ያለው። ሶ አይ ቲንክ እሱ አክኖሎጅ መደረጉ እናንተ ማለት ገበያውንና ኮምፒቲሽኑን በረንብ አድርገህ ብትመለከቱት በጣም መልካም ነው። በሌላ መልኩ የተለያየ ኢንተርቬንሽን አለና ይሄንንም እንደው ኮንሲደር ብታደርግ አሰስ ብታደርግ ለምሳሌ ያህል የአዲስ አበባ ብንወስድ 11 እና 12ኛ ክፍሎችን ቅዳሜና እሁድ እንዲማሩ የተደረገበት እንትኖች አሉ፣ የተወሰዱ እርምጃዎች አሉና ከዚህ አንጻር እንደ ቢዝነስ ነው የሚታሰበው፣ ቀጣይነት ሊኖረው ይገባል። ዳኞች በጋራ የሰጡት ነጥብ ለዱንጎ ፕሪፕ ይሄ ይመስላል። ውድድሩ በጣም አሪፍ ነበረ። የዳኞች ሀሳብ በጣም ገንቢ ሀሳብ ነው የሰጡን ማለት ነው። ከአንዳንድ የቴክኒካል ችግሮች አንጻር እሱ ብቻ ነው እንጂ አሪፍ ነበር። ወደፊት ደግሞ እነሱም የሰጡን ሀሳብ እኛም ደግሞ የገበያውን ጥናት አድርገን በሚበልጥ ነገር እንደምንመጣ ተስፋ እናደርጋለን። አመሰግናለን።